ዛሬ የአብይ በመስቀለኛ መንገድ የጦር ዝግጅቶች እና የውጭ ጫናዎች በሚል ርዕስ ቀርብ ያለው እኔ ሚልኬሳ ሚደጋ ነኝ። እስከ መጨረሻ ድረስ ተከታተሉኝ ግብዣዬ ነው። እንግዲህ ሰሞኑን የውጭ ሀገር በተለይ መካከለኛ ኃይሎች የሚባሉ ከሳውዲ አረቢያ ጀምሮ እስከ ቱርኪ ወደ አዲስ አበባ ያቀኑ ብዙ ነገሮችን እያየን ነው። እሱ ላይ አንዳንድ ነገሮችን ለማለት ነው የቀረብኩት። ያው እስከ መጨረሻ ድረስ ለመከታተል እንዲመቻችሁ ዘንድ 3 ቦታ ከብዬ ነው ሐሳቤን የማቀርበው። የመጀመሪያው በተለይ አዲስ አበባ ላይ የኤርዶጋን የቱርኪው መሪ አቀባበል ሁኔታውን ተወሰነ ነገር መነጋገር ያስፈልጋል። ለምን እንትኑ ሰርግና ምላሽ የመሰለ በብሔራዊ ቤተመንግስት ነው አቀባበሉ የተደረገለት እና እሱ ላይ ትንሽ አንዳንድ ነገሮችን ማለት አይከፋም። የአብይ ጉዳይ አንዳንድ ነገሮችን አውቃለሁ። ሁለተኛ ደግሞ ፍሬ ነገሩን ለምንድነው ኤርዶጋን አዲስ አበባ የሄደ? አብይን ያገኘው ምንድነው? ምን መልእክት ይዞ ነው የሄደው? ማለት ከሚዲያ የማትሰሙት ነገር ማለት ነው። ዋናው ፍሬ ነገሩ ምን ነበር የምለው ነው። ሶስተኛ ደግሞ ከ6 ቀን በፊት የሳውዲ የውጭ ጉዳይ ሚኒስቴር ፕሪንስ ፈይሳል አዲስ አበባን ጎብኝቶ ነበር። ምን ቀጭን ትዕዛዝ ሰጥቶ ሄደ የምለውን አንዳንድ ነገሮችን አነሳለሁ። ከሱ ዙሪያ ያለውን በጣም ከባድ ጫናዎች ያሉ አብይ ላይ ያሉ ነገሮችን አነሳለሁ። እስከ መጨረሻ ድረስ አሁንም ተከታተሉኝ ያልኩኝ ወደ ቀጥታ ወደ መጀመሪያ ያስኩት ነጥብ ልሂድ። እንግዲህ እዛ በኢትዮጵያ እንግዲህ ማክሰኞ ለቱርኪው ፕሬዝዳንት በጣም የተለየ አቀባበል ተደርጎለታል። እሱም ምንድነው? በጣም ግርግር የበዛበት ሰርግና ምላሽ የሚመስል አብይ ስርስር እየሄደ እግር የመሳም ጉዳይ በጣም በቃ በጣም ተዘጋጅቶበት ቀውጢ ነበር። ምንድነው የሚያሳየው? ጠምቶት ነበረው የአቀባበል ይሄ የዲፕሎማሲ የፐብሊክ ኢሜጅ እንትን ለማድረግ አብይ በጣም ጠምቶታል እና እሱን ትንሽ ለመረካት ያደረገው ሩጫ በጣም የሚዲያ ጋጋታ በቃ ፈረስ ከንትን ጀምሮ እስከ ብሔራዊ ቤተመንግስት ደግሞ አቀባበሉ ብሔራዊ ቤተመንግስት ነው። 4 ኪሎ አሁን 4 ኪሎ ቀረ። እዛ ታችኛው የድሮ የፕሬዝዳንት ጽሕፈት ቤት አሁን ብሔራዊ ቤተመንግስት የሚባለው የአፄ ኃይለ ሥላሴ ቤተመንግስት ነው። እንግዲህ አብይ ሰዎችን አቀባበል የጀመረው እዛ ላይኛው እንትኑ ቀረ መሰለኝ እና የአብይ ቤቴ ነው ምናምን ልዩ ግዛቴ ነው ልዩ ወረዳዬ ነው የሚለው ቀርቶ ታችኛው ገባ መሰለኝ። እዛ ነው አሁን አቀባበሉ ብዙ ግርግሩ እዛ አካባቢ ነው። ብሔራዊ ቤተመንግስት ማለት ነው። ብሔራዊ ቤተመንግስት እንግዲህ በፈረንሳይ እርዳታ ነው የተባለው። ብዙ ገንዘብ ብዙ ቢሊዮን ፈሶበት የታደሰ ለንግስና የሚመስል በዛ ደረጃ የተዘጋጀ ነው። ደግሞ እንትን ለየት የሚያደርገው አቀባበሉን አብይ ክቡር ዘበኛውን የራሱ ክቡር ዘበኛውን አስመርቆ በስነ ስርዓቱ እሱ ራሱ ቁጭ ብሎ እያየ በጣም እየተደሰተ እንደዛ ይመስላል። እንደው ደስ ብሎታል። የራሱ የሆነ ክቡር ዘበኛ
አስቆሞለት ያው ፖሊስ ማርሽ ባንድ ድሮም ነበር፣ እሱ ችግር የለውም። ድሮ እኮ የመከላከያ ሰራዊት እንትን ነው እንዲህ አይነት የሚያደርገው። አሁን ይሄ በብሔራዊ ቤተመንግስቱ ታችኛው ብሔራዊ ቤተመንግስት ላይ አቀባበል ያደረጉለት ለቱርኪው ፕሬዝዳንት አቀባበል ያደረጉለት ክቡር ዘበኞች ናቸው። እንግዲህ በአፄ ኃይለ ሥላሴ የነበሩ በዛ ደረጃ የተደራጀ አብይ እኮ በአቅሙ ንጉስ ራስ እንደ ንጉስ የሚያይ ስለሆነ እንደ 4 ኪሎ መግዛት ያቃተ ሰውዬ የኢትዮጵያ ንጉስ ለመሆን ይጥራል። እንግዲህ የራሱ ክቡር ዘበኞችን እንትን አሳየ፣ ደስ ብሎታል። እንደው በቃ አብይ የራሱ ክቡር ዘበኛን ስላየ ነው በቃ ደስ ብሎናል እኛም እንደው እና ድሮ ማለት እነኚህ እኮ ፌደራል ፖሊስ አይደሉም ወይ መከላከያ ሰራዊትም አይደሉም፣ እንትን ሪፐብሊካን ጋርድም አይደሉም። ከዚህም በፊት የነበሩ እኮ የዚህ አቀባበል የሚያደርጉት ከመከላከያ ሰራዊት ጋር የተያያዙ ናቸው። አሁን እንትን የራሱ ሪፐብሊካን ጋርድ ብሎ እንትን ያደረገው ፖሊስ ማርሽ ባንዱ ራሱን የቻለ ነው፣ ድሮም ነበር። ግን የራሱ ሪፐብሊካን ጋርድ የራሱ ክቡር ዘበኛን አሳየ እና በጣም እንግዲህ የራሴ ነው ምናምን ብሎ እዛችው ታችኛው ቤተመንግስት ብሔራዊ ቤተመንግስት እንትን አደረገ። እዛ ነው እንግዲህ ፕሮግራሙ። ያው ካያችሁ ይሄ ቤተመንግስቱ ነው፣ ታችኛው ቤተመንግስት ነው ብሔራዊ ቤተመንግስት የሚባለው እና አጠቃላይ እንደዛ እያደረገ ግርግሩን ትንሽ አሳይቶናል። አብይ አሁን እንትኑን ለምንድን ነው ያጦዘው? በጣም ዝግጅቱን በጣም ቀውጥ እያደረገው ምንድን ነው? ሰው ምንድን ነው ይዞለት የመጣ? ኤርዶጋን የቱርኪው ፕሬዚዳንት ምን ይዞለት ነው የመጣ ብሎ ሰው ሊጠይቅ ይችላል። አብይ ኤርዶጋን ይዞለት የመጣ ሌላ ነው፣ በኋላ እመጣበታለሁ። ነገር ግን አብይ ዝግጅቱን ይፈልጋል። በጣም ለፓብሊክ ኢሜጅ፣ በጣም ለአቴንሽን ዳይቨርሽን፣ ለአጀንዳ በቃ የህዝብ እንትኑ የህዝብ ጭንቅላት። አሁን አብይ እኮ ሙሉ በሙሉ የአብዛኛው የአብይ ጦርነት ህዝብ ላይ ነው። ይህንን ሁልጊዜ እላለሁ፣ የህዝብ ጭንቅላት ላይ ነው የሚጫወተው ሁልጊዜ። በቃ የሆነ ጦርነቱ የህዝብን ጭንቅላት መያዝ ነው። አጀንዳ ዳይቨርሽን ነው፣ አጀንዳ መሆን ነው። በቃ ሙቶ ተማሙቶ አጀንዳ ሆኖ ሁሉም ሰው በሱ ዙሪያ ይኸው አሁንም እኔም ስለሱ እያወራ ነው እና ሞቶ ተማሙቶ ሁሉም ሰው ስለሱ እንዲያወራ ያቺ ቀን እንኳን ብሆን በቃ እሱን ጉዳይ እንዲወራ ይፈልጋል። የስነ ልቦና ጦርነት ነው የሚያካሂደው አብይ። አሁን የህዝብ ጥያቄ አለ። የህዝብ ጥያቄ በመሰረቱ የኢኮኖሚ ጥያቄ አለ፣ የማህበራዊ ጥያቄ አለ፣ የፍትህ ጥያቄ አለ፣ የነፃነት ጥያቄ አለ፣ የሰላም ጥያቄ አለ። እሱን እርግፍ አድርጎ ሰው ስለምንድን ነው የሚያወራ? ስለ ኤርዶጋን አቀባበሉ በጣም ለየት ያለ ነው ምናምን፣ በቃ ክቡር ዘበኛን አየን፣ በቃ ምንድን ነው የሁሉ ይሄ ነው በቃ የሚወራ እና የብሔራዊ ቤተመንግስትም በዛው ደረጃ እዛ ታችኛው አቀባበል አድርጎለት ከአጀንዳውም ትንሽ በልቶ ጠግቧል። በጣም ደስ ብሎታል። ስለዚህ እሱ አሁን በቃ ችን ይደሰታል። በቃ ብዙ በቃ ቀውጢ አርጎ እግር ስር እየሮጠ እየጨባበጠ ቡና ሻይ እየሰጠ ቁርስ እያካፈለ በቃ ኮቱን እንደዚህ እያደረገ ከረባቱን እየነካካ ምናምን ይሄ ነው በቃ ስራው እና ደስ ብሎታል። አጠቃላይ አቀባበሉ ከዛ ትንሽ ለማትረፍ ሞክረዋል
ለምን ሁሉም ሰው ስለሱ ኦሬዲ ያው ስለመጣ ከዛ ማትረፍ ነው የአብይ። አብይ እኮ ሁል ክራይሲስም ካለ ከዛ ያተርፋል። የሆነ ነገር ከተሰደበም ከዛ ያተርፋል። ትዕዛዝ ከተሰጠም ከዛ ያተርፋል። ሰው ከሞተም ከዛ ያተርፋል። ሁሉም መጥፎ ነገር ከመጣ እሱ አትራፊ ድርጅት ነው። ፕሮፊታብል ነው ሁሉም ነገር ለሱ እና ከኤርዶጋን አመጣጥም በጣም አትርፏል፣ ለማትረፍ ሞክሯል ለማለት ነው። ግን ዋናው ነገር እሱ አይደለም። ሁለተኛ ነጥቤ ኤርዶጋን ለምንድን ነው አዲስ አበባን የሄደው? እንደው አብይን አክብሮ እንደው የባይላተራል አግሪመንት ምናምን እንደዛ አይደለም። ኤርዶጋን ወደ አዲስ አበባ የሄደው ራሱን የቻለ ተልዕኮ ይዞ ነው። ምንድን ነው? ሁለት ነገር አለ። ኤርዶጋን አዲስ አበባ ኢትዮጵያ እንዲሄድ ያደረገው ሁለት ዋና ዋና ስትራቴጂክ የሆነ ጉዳዮች ነበሩ። አንደኛ ኢትዮጵያ ሶማሌላንድን ከእስራኤል ቀጥላ እውቅና ለመስጠት እየተዘጋጀች ነው። ይሄንን ዲፕሎማቲክሊ ያውቃሉ። አንድ ይሄ ነው። ይህንን ለማስቆም ነው ሄደ። ኢትዮጵያ ሶማሌላንድን እውቅና እንዳትሰጥ አብይ በሚሰማው ቋንቋ ለመንገር ነው የሄደው። አንድ ይሄ ነው፣ በጥልቅ እመጣበታለሁ። ሁለተኛው ደግሞ የአብይ የጦር ግርግር ነው። በተለይ ከኤርትራ ጋር የተያያዘ የአብይ የጦር ዝግጅትና ግርግርን በተመለከተ ለማስታወስ ይዞ የመጣ ትዕዛዝ ነበረው እንጂ ሌላው ይሄ የቱርክና የኢትዮጵያ ግንኙነት 100 ዓመታት ቆጥሯል፣ የታወቀ ነው እሱ። ባይላተራል ምናምን የኢንቨስትመንት የተለያዩ ሜሞራንደም ኦፍ አንደርስታንዲንግ እሱ ቱርኪዎች ኢትዮጵያ ውስጥ እየሰሩ ነው፣ እየነገዱ ነው። በጣም ብዙ ኢንቨስትመንት አላቸው። እንዲያውም ከዚህም በፊትም የቱርኪ ባይራክተር ቲቢቱ ድሮኖች የትግራይ ጦርነትን በተመለከተ ብዙ ነገር ለአብይ ባለውለታ ነው። እሱ የታወቀ ነው። አሁን ግን ተለውጧል። ነገሩ ስለተለወጠ፣ ጉዳዩ ስለተለወጠ ኤርዶጋን አውሮፕላኑን አንስቶ ወደ አዲስ አበባ የሄደው ለትዕዛዝ ነው። አቁም ለማለት ምንድን ነው አቁም የተባለው? አንደኛ ሶማሌላንድ አሁን አንድ ሀገር ነው በዓለም ላይ ሶማሌላንድን እውቅና የሰጠ፣ እሱም እስራኤል ነው። ይሄ ደግሞ የመጣው በዩኤኢ በኩል ነው። በነገራችን ላይ ብሮከሩ ዩኤኢ ነው፣ የተባበሩት አረብ ኤሚሬቶች ነች እንጂ የተባበሩት አረብ ኤሚሬቶች ከእስራኤል ጋር ስለምትሰራ አሁን ሶማሌላንድ ከእስራኤል አግኝታለች እውቅና። ቀጣዩ ደግሞ ኢትዮጵያ ተርታ ላይ ነች እና ኢትዮጵያ ዝግጅት ላይ ነች። ባይዘዌ በውስጥም የምንሰማው ዝግጅቶች አሉ። ኢትዮጵያ እውቅና ለመስጠት እየተዘጋጀች ነው እና ይሄ ደግሞ ግፊቱ ከማን ነው? ከዩኤኢ ነው፣ ከተባበሩት አረብ ኤሚሬቶች ግፊት የመጣ ኢትዮጵያ ያንን እያዘጋጀች ነው፣ ፕሮግራም እየተዘጋጀ ነው። ይሄ ነገር እንዳይከሰት ኤርዶጋን በቀጭን ትዕዛዝ አቁም በቃ ተው ለማለት መጥቷል። እንደምናስታውሰው ከዚህም በፊት አይ ቲንክ ዲሴምበር 2014 እንደ አውሮፓ አቆጣጠር ያው ከአንድ ዓመት በፊት ኦልሞስት ከአንድ ዓመት በፊት 1 ዓመት ከ3 ወር በፊት አንካራ ዲክላሬሽን የሚባል የአንካራ ስምምነት የሚባል ኢትዮጵያ ማለት አብይ ከሶማሌላንድ ጋር የተስማማው
ኢትዮጵያ በሊዝ የምታገኘው እንትን የሚሊተሪ ቤዝ እና ወደብ ታገኛለች። ኢትዮጵያ ደግሞ እውቅና ትሰጣለች ለሶማሌላንድ ብለው የተስማሙት እናስታውሳለን። ይሄ እና 2024 አካባቢ ይሄ ነገር ተከስቶ ኢትዮጵያ ሙሉ እውቅና ለመስጠት ሶማሌላንድ ደግሞ የሆነች እንትን 19% በበርበራ ፖርት በኩል በሊዝ እንድታገኝ አጠቃላይ እንትኑ የዲፕ ወርልድ የዩኤኢ 51%፣ ሶማሌላንድም ከፍ ያለ ፐርሰንት፣ ከዛ መጨረሻ ትንሽ 19% የያዘው ደግሞ ኢትዮጵያ እንድታገኝ የሊዝ እንትን የያዘ የማሪታይም አክሰስ እንትን ሚሊተሪ ቤዝ እዛ አካባቢ እንድታገኝ የተስማሙት ነገር ነው። እንዳውም እናስታውስ ከሆነ በዛን ጊዜ በዚህ ስምምነት ብሬኪንግ ኒውስ ተብሎ ይኸው ኢትዮጵያ የወደብ ባለቤት ሆነች ብሎ ኢቲቪ ዜና ሰርቶ ነበር። እናስታውስ ኢትዮጵያ የወደብ ባለቤት ሆነች። የሚገርም እኮ ነው። በቃ የአብይ እኮ ፕሮፓጋንዳ በአንዲ የሰውን ቅስምን ይሰብራል። ሙሉ በሙሉ የሆነ በቃ ይመታል። እንደው ቢያንስ ስምምነት ላይ ደረስን ብሎ እኮ ነው ዜና መሰራት አለበት እንጂ ኢትዮጵያ የወደብ ባለቤት ሆነች ተብሎ አይሰራም ዜና። የት አለ? በእጅ የገባ ነገር የለም። ነገር ግን በዚሁ አየር ላይ ያው ዝናብ አዘንባለሁ ብሎ ዜና አሰርቶ የለ እንዴ? እና በዛን ያኔ በዚህ ስምምነት የወደብ ባለቤት ሆነናል ተብሎ በተነገረበት ጊዜ የአፍሪካ ቀንድ ላይ በጣም ውዝግብ ነበር። ኢትዮጵያና ሶማሌ በጣም ውዝግቦች ነበሩ። ዜጎችም የኢትዮጵያ ዜጎችም ሶማሊያ ውስጥ የተገደሉ አሉ በዚህ ምክንያት። ከዛ በኋላ ምንድነው ቱርኪ ኢትዮጵያ መሪ አብይ የሚባለው አብይንም የሶማሊያ ፕሬዝዳንትንም አንካራ ጠርቶ ዝም በሉ ይህንን ፈርሙ ብሎ ትዕዛዝ በቃ ሙሉ በሙሉ አብይም የሶማሌላንድ እውቅና ያለውን እርግፍ አድርጎ ትቶ ያኔ ድሮን ስለሚፈልግ የድሮን ባለቤት ደግሞ ኤርዶጋን ስለሆነ አብይ ደግሞ በድሮን ብቻ ነው ኢትዮጵያውያንን መግደል የሚችለው። ትግራይን የሚገለው በድሮን፣ አማራን የሚገለው በድሮን፣ ኦሮሞን የሚገለው በድሮን። ስለዚህ ድሮን የአብይ ደምስሩ ነው፣ ዋናው እንትኑ ነው። ያለ ድሮን መኖር ስለማይችል ሶማሌላንድን እርግፍ አድርጎ ትቶ በቃ ትቻለዋል። እዛ እጅ ሰጥቶ ገባ። አንካራ ዲክላሬሽን የሚባለው የአንካራ ስምምነት የሚባለው እኮ ሶማሌላንድን አላቅም በቃ ሶማሊያን አውቃለሁ በቃ ሶማሊያ አንድ ነች፣ ሶማሊያ ግዛት አንድ ነች፣ ሶማሌላንድን እንትን አላደርግም ብሎ እዛ እጅ ሰጥቶ በሰበር ዜና ሁሉ የተነገረን ኢትዮጵያ የወደብ ባለቤት ሆነች የተባለ ሁሉ ዚሮ ሆኖ እዛ ደግሞ በኤርዶጋን እዛ እንትን ብሎ አቤት እግዚኦ ብሎ እጅ ሰጥቶ የገባበት ስምምነት ነበር አንካራ ዲክላሬሽን የሚባለው። ስለዚህ አሁንም በድጋሚ ኢትዮጵያ ለሶማሌላንድ እውቅና ለመስጠት እየተዘጋጀች ስለሆነ ኤርዶጋን የኔ አንካራ ስምምነት የት ገባ? እሱ መሻር አትችልም አብይ አህመድ ብሎ ለመንገድ ነው የሄደው። አንካራ ስምምነት ይጸናል ብሎ ነገረዋል ለአብይ። በፍጹም አታደርግም ብለው እንደውም እስራኤል ያደረገችው ራሱ ለሶማሌላንድ አይጠቅምም፣ ኢትዮጵያ ደግሞ ማድረግ አትችልም ብሎ ነገር። ያንን ካደረግከው የሚከተለውን ታውቃለህ ብለው
ነገረው። እንግዲህ የዓለም ሚዲያዎች እየዘገቡ ነው። የዓለም ሚዲያዎች ለመጀመሪያ ጊዜ በ10 ዓመት ውስጥ ኤርዶጋን በፍጥነት አዲስ አበባን የጎበኘበት ምክንያት ዋናው ስለ ሶማሌላንድ ነው። እሱም ምንድነው? ሶማሌላንድን ኢትዮጵያ እውቅና መስጠት የለባትም። የኢትዮጵያ የሶማሊያ የግዛት አንድነት የግድ ነው። ስለዚህ ኢትዮጵያ ሶማሌላንድን እውቅና ሰጥታ መረበሽ አትችልም የአፍሪካ ቀንድን ብለው እንደው በጣም ጠንከር ባለ ቋንቋ ነው ኤርዶጋን ለአብይ የነገረው። እንደዛ ነው። የኢትዮጵያ ሚዲያዎች ይህንን አዘግቡ፣ የውጭ ሀገር ሚዲያዎች ዘግቧል፣ በሰፊው ዘግቧል። በቅጭን እንትን አታደርግም አብይ እውቅና ከሰጠ የሚከተለውን ካንስኮንስ ታውቃለህ። ስለዚህ አቁም ነው የተባለው። ተው ይቅርብ ነው የተባለ። ዝግጅት ላይ ያለህን አቁም። እውቅና ሰጣለሁ ብለህ የምትሄደው በዩኤኢ በእንትን ተገፋፍተ የዩኤኢን ተልኮ ተቀብለ ሶማሌላንድን እውቅና ሰጣለሁ ብለህ የምትሄድ ከሆነ የሚከተለው ውሳኔዎች ይኖራሉ። ይቆጨሃል። ስለዚህ አንካራ ዲክላሬሽን የተግባባነውን ነገር አለ፣ እሱን ላስታውስ ነው የመጣው፣ እቺን ላስታውስ ነው የመጣው ብሎ ነው እና አንካራ ስምምነትን ለማስታወስ እሷን በደንብ ያዝልኝ ብሎ ነገረው። አብይም እንግዲህ ዝም ብሏል። እዛ ላይ እንስማማለን ችግር የለውም ምናምን ብለው ተስማምተዋል። ያው ኢትዮጵያ ላይ የውሸት ዜና ነው የሚሰሩት። ያው ከዚህም በፊትም ኢትዮጵያ የወደብ ባለቤት ሆናለች ተብሎ ዜናዎች ተሰርተዋል። አሁንም ውሸት ዜና ነው የሚሰሩት እና አብይ ምንም አዲስ ነገር ዜና አታገኙም እዛ አካባቢ። አጠቃላይ የሶማሌላንድ ነው አንዱ። ሶማሌላንድን በተመለከተ አብይ ዝግጅት ላይ ያለውን ነገር እንዲያቆም ተነግሯል። አንዱ ይሄ ነው። ለዚህ ነው ኤርዶጋን ለሌላ እንትን አይደለም ሄደው አብይ በሚሰማ ቋንቋ ልንገረው ብለው ነው ፕሌኑን አንስቶ አዲስ አበባ የገባው። ሌላው የአብይ ግርግር የሰሜኑ ጦርነት የአሰብ ምናምን የአስመራ የሚባለውን ነገርን በተመለከተ በእጅ አዙር ነግሮታል። ተው የአፍሪካ ቀንድን መበጥበጥህን አቁም ተብለዋል አብይ እና ያንን አታደርግ፣ ይቅርብ። አፍሪካ ቀንድ እንግዲህ በራሳችሁ የውስጥ ጉዳያችሁን በራሳችሁ ፍቱ ብሎ እኮ ነው የነገረው። ባይዘው አዳምጡት፣ ዞር ዞር ብላችሁ ኤርዶጋን ያለውን አዳምጡት። የውጭ ጫናዎችን እንትን ወስዳችሁ የውጭ ተልቆ ተቀብላችሁ አገራችሁን አትበጥብጡ፣ አታፍርሱ። በውስጥ የራሳችሁ የተለያዩ ዜጎች ኃይሎች አሉ፣ ተስማሙ እና ችግራችሁን ፍቱ እና ሶሉሽኑ ከውስጥ ነው ያለ ብሎ ለአብይ ነገር። እንግዲህ አስቡ፣ መፍትሄው ከውስጥ ነው ብሎ ለአብይ ነገር። የውጭ ኃይል ቱርኪ መጥቶ ለአብይ ችግርን በውስጥ ፍታ ብሎ ነገር። አብይ ግን ኢትዮጵያውያንን አይሰማም።
ኢትዮጵያውያን ጫካ ነው ያሉት። በአማራ ክልልም በኦሮሚያ ክልልም በትግራይም ያው ነው፣ ጦርነት ነው። ሁሉም ቦታ እንደዛ ነው። ከተማ ያሉም ያው ችግር ነው። ተስማምቶ እንደዚህ በንግግር የውስጥ ችግራችሁን በራሳችሁ ፍቱ እንጂ የውጭን ኃይል ተጠቅማችሁ እርስ በራሳችሁ አትገዳደሉ፣ አገራችሁን አታፈርሱ ነው የተባለው። እንግዲህ ከቱርኪ የምንሰማው በሰላም ፍቱ ነው የተባለ። የሀገራችሁን ጉዳይ በውስጥ ኃይል ብቻ። አብይ ግን ተልእኮውን የሚቀበለው ከዩኤኢ ስለሆነ የሚቆምም አይመስልም። ዜጋውን አይሰማም። እሱ የሚሰማው ሌላ ኃይል አለ። እሱም ያ ኃይልም ከተባበሩት አረብ ኤምሬት ነው የሚመጣ። በሱ መሰረት ነው አሁን የጦርነት ዝግጅትም የሚያደርገው በዛ መሰረት ነው። እንግዲህ ይሄ ነው ዋናው የቱርኪው ፕሬዚደንት ኤርዶጋን የኢትዮጵያ ጉብኝት ዋናው ዓላማው አብይን የሶማሌላንድ ጉዳይ ተው፣ የምታደርገውን የኤርትራ ምናምን አሰብ የምትለውን አቁም ብያለሁ ብሎ ነው የሄደው። ሌላው ዝም ብሎ ነው እሱ አብይ ለመጠቀም የሚያደርገው ጉዳይ ነው። ባይላተራል ምናምን ሜሞራንደም ኦፍ አንደርስታንዲንግ whatever these are simply እንትን ነው፣ ይሄ አጃቢ ናቸው። ዋና እንቅጩ ግን አንኳር ነገሩ ፍሬ ነገሩ እችልች። ሌላው ከ6 ቀን በፊት የሳውዲው የውጭ ጉዳይ ሚኒስቴር ፈይሳል አዲስ አበባን የጎበኘበት ጉዳይ ነው እና የሳውዲው ባለስልጣን ለምንድን ነው አዲስ አበባ የጎበኘው? የኢትዮጵያ ዜና አገልግሎቶች ምንም እንትኑን ይደብቃሉ፣ ዋናው ዓላማውን ይደብቃሉ። ነገር ግን የሳውዲ መልእክተኛው የውጭ ጉዳይ ሚኒስቴሩ ልዑል ፈይሳል ለአብይ ቀጭን ትዕዛዝ ሰጥቶ ነው የተመለሰ። ቀጭን ምንም ግርግር የሌለው ቀጭን ትዕዛዝ ነው። ምንድን ነው ያለው? 2 ነገር ነው ያነሳ። ያው ዲቴሉ እኔ የሰማሁት ነው፣ ግን የሳውዲ ሚዲያ ኤጀንሲው የዘገበውን እናውራ። የሳውዲ እንትን የዘገበው የሳውዲ ፕሬስ ኤጀንሲ ኤስፒኤ የዘገበው ምን ይላል? የሳውዲ የውጭ ጉዳይ ሚኒስቴር አብይን አግኝቶ ተነጋግሮ ዲስከስ ያደረጉት ጉዳይ ሌተስት ዲቨሎፕመንትስ ኢን ዘ ሪጅን and efforts to achieve regional security and stability ይላል። አጀንዳ ዋናው ራሱ ሌተስት ዲቨሎፕመንት ምንድን ነው እና achieve regional security and stability ይላል። ዋናው አጀንዳው የሳውዲ የውጭ ጉዳይ ሚኒስቴር ኢትዮጵያን የጎበኘው ያው ምክንያቱ አዳዲስ ነገሮች የተከሰቱ ጉዳዮች ስላሉ እሱና የአፍሪካ ቀንድ ሰላምና ደህንነትን በተመለከተ ነው ይላል። ይሄ በሳውዲ ሚዲያ ተዘግቧል። በኢትዮጵያ ሚዲያ ግን አልተዘገበም እንደዚህ ተብሎ። ምንድን ነው ይሄ? እንትኑን ውስጥ ገብተን ካየነው ምንድን ነው ብለን እንጠይቅ። 2 ነገሮች አሉ ቅድም እንዳነሳው። አንደኛው የአብይ ለጃንጃውድ ሚሊሻ ማሰልጠኛ በኢትዮጵያ መክፈቱ ነው። ይሄ ጃንጃውድ ሚሊሻ ይሄ አርኤስኤፍ የሚባለው በጣም አስከፊ የሆነ አሰቃይ በጣም ቡድን፣ አሸባሪ የሆነ ቡድን ሱዳን ውስጥ የሚንቀሳቀስ አርኤስኤፍ አለ። ለሱ ቡድን በሐሜቲ የሚመራ
የጃንጃዊድ ሚሊሻ ማሰልጠኛ ማዕከል በቤንሻንጉል ጉሙዝ ተከፍቷል። እሱን በተመለከተ አፍርስ ነው የተባለው። አቁም፣ ከዚህ ውጣ ነው የተባለ። የተባበሩት አረብ ኤሚሬቶች ተልእኮን ተቀብለ ፕሮክሲ ሆነ ይሄንን ማድረግ አቁም ነው የተባለ። በቀጭን ከዚህ ውጣ ይሻልሃል ነው የተባለ። አንዱ ይሄ ነው። ሁለተኛ ደግሞ የአብይ የአሰብ ምናምን ብሎ ጦርነት እንቅስቃሴ አሰብን ለመያዝ አሁን እዚህ ላይ ነው በጣም ጠንካራ መልእክት የተሰጠው ለአብይ። ለምን ሰሞኑን ግርግር የጦር ዝግጅት ስላለ አብይ ጦር ወደ ሰሜን እያጓጓዘ ነው። እሱም በተመለከተ እስኬት ነው የሚሄደው ይሄ ነገር። ያው አብይ የሚያወሩት የጦር ዝግጅቱ እስከ አሰብ ነው ብለው ስለሚያወሩ አሰብና ኤርትራን በተመለከተ ሳውዲ በጣም ያገባኛል የሚል እንትን ስላላት እሱን አወራለሁ። አንደኛ ሳውዲዎች አብይን አግኝተው አንድ ጥይት የኤርትራ ምድር ላይ መስማት አንችልም አንፈልግም ብለዋል። አንድ ጥይት አሰብ ምናምን የምትለውን አቁም፣ ተው፣ ይቅርብ፣ ተው፣ ይሻላል። ምክንያቶቹ እንደረደሩ አንደኛ እንትን ሳውዲዎች ቀይ ባህር ላይ የቀይ ባህር ጊጋ ፕሮጀክቶች የሚባል ፕሮጀክቶችን አስመርቋል። ባለፉት 3 ዓመታት የቱሪስት እንትን አድርጎታል ቀይ ባህርን። ቀይ ባህር ላይ የተለያዩ ደሴቶች ላይ አልምቶ ሪዞርቶችን ከፍቶ በጣም የተንደላቀቀ ሪዞርቶችን ከፍቶ የዓለም ማዕከል እያደረጉ ነው ሳውዲዎች። እና ይሄ ሬድሲ ወይ ቀይ ባህር በተመለከተ ለምንድን ነው ሳውዲ አረቢያ ሙሉ በሙሉ ከላይ ከግብፅ ሲና ዴዘርት እስከ ታችኛ እስከ የመን ድረስ የሳውዲ ነው። ሳውዲ በቀይ ባህር ነው የምትዋሰነው። ስለዚህ ቀይ ባህር ላይ በጣም ልማቶችን አካሂዳለች ሳውዲ አረቢያ። ይሄ የሬድሲ ጊጋ ፕሮጀክቶች የሚባሉ አሉ፣ ብዙ ናቸው። ባይዘ የተለያዩ ጊጋ ፕሮጀክቶች አሉ እና ስራም ጀምረዋል እነኚህ ጊጋ ፕሮጀክቶች። ስለዚህ በአፍሪካ ቀንድ ጋር ይዋሰናል። ይሄ ነገር የቱሪስት ማዕከል ነው። ኦልሬዲ ስራ ጀምረዋል። ስለዚህ ይሄ ደግሞ የሳውዲ ቪዥን 2030 ነው። ይሄ የሳውዲ ቪዥን 2030 የሚባል አለ። በ2030 ሳውዲዎች ያስቀመጡት ቪዥን አላቸው። በሱ መሰረት ሬድሲ አካባቢን አልምተዋል። ሳውዲ አረቢያ ውስጥም በእንትን ይሄ በረሃ ውስጥም ብዙ አልምቶ ከዱባይ ጋር እየተወዳደሩ ነው። በነገራችን ላይ አሁን ሳውዲዎች ዱባይን ዚሮ ለማድረግ እየሰሩ ነው። ሙሉ ወደ ራሳቸው እየወሰዱ ነው። ስለዚህ ይሄ ኮምፒቲሽን፣ ይሄ ውድድር ምንድን ነው ያደረገ ያለው? በዚህ በኩል ኢትዮጵያን ይዛ አቡዳቢ ወይ ደግሞ ዩኤኢ ኢትዮጵያን ይዛ ሳውዲን ለመረበሽ ትፈልጋለች። ሳውዲ ደግሞ ቀይ ባህርን በተመለከተ ሰላም ብቻ ነው የማውቀው ትላለች። ምንም አንድ ጥይት ቀይ ባህር አጠገብ መስማት አልችልም ትላለች ሳውዲ አረቢያ። ስለዚህ በዚህ ምክንያት የሬድሲ ጊጋ ፕሮጀክት እንዳይረበሽ
ይሄ የሬድሲ ጊጋ ፕሮጀክቶች ዝም ብላችሁ ሬድሲ ጊጋ ፕሮጀክትስ ብላችሁ ጉግል አድርጉ። ብዙ ተአምር በቃ ቀይ ባህር ላይ እየተገነባ ያለውን የዓለም ከተሞችን ታያላችሁ። በጣም ከተማ ከትንሽ ዓመታት በኋላ ዱባይ ዜሮ የሚያደርግ በጣም ሜጋ ፕሮጀክቶች ሜጋ ሲሪስ ተብሎ እየተገነባ ነው። ስለዚህ አሁን ጉዳዩ የሳውዲ እና የዩኤኢ ውድድር ነው። የኢኮኖሚ፣ የፖለቲካ፣ የስትራቴጂ ውድድር አለ። አሁን ኢትዮጵያ አሰብ ላይ ልማት እያደረገች ያለችው ሳውዲ ነች። አሰብን እያለማች ነው። ስለዚህ አሰብን እያለማች ስለሆነ ከአሰብ ጀምሮ አሰብ እንደ ሬድሲ ፕሮጀክት ይዛለች ሳውዲ። ስለዚህ አሁን የሳውዲ ቪዥን 2030 ውስጥ ያለ አሰብንም ወደዛ ጨምራ ጦርነት በቀይ ባህር ላይ እንዲነሳ በምንም ተአምር ሳውዲ አረቢያ አትፈልግም። የራሷ የቱሪስት ማዕከል ስለሆነ የራሷ ኢኮኖሚ ስለሆነ ከሉዓላዊነት ጋር ስላያያዘች በምንም ተአምር አትፈቅድም። ስለዚህ አሁን አብይ ዝም ብሎ በጉልበት ወደ ቀይ ባህር እንሄዳለን ምናምን እያለ ዝም ብሎ የኤርትራን ስም ብቻ እየጠቀሰ ይሄዳል። እሱ ከኤርትራ ጀርባ ያለው ከባድ ጉዳይ ነው። ስለዚህ ያንን ለማስረዳት ብለው የሳውዲ የውጭ ጉዳይ ሚኒስቴር ልዑል ፈይሳል አዲስ አበባ ድረስ ሂዶ አብይ አህመድን አብይ ተው ይቅርብ ብሎታል። ይቅርብ፣ ይሄ ነገር የኛ ጉዳይ ነው፣ ይሄ ከኛ ጋር እየተጣላ ነው፣ ተው። እኛ ቀይ ባህር ላይ ሰላም ብቻ ነው። እኛ ለቱሪስቶቻችን የዓለም ግሎባል ቱሪስት ነው። እዛ አካባቢ ምንም አይነት አንፈቅድም ብሎ ነግሮታል። በነገራችን ላይ የተወሰነ ወራት በፊት ሳውዲ አረቢያ እና ግብፅም አንድ ላይ ሆኖ የልምምዶች ሲያደርጉ ነበር፣ የጦር ልምምዶች እዛ አካባቢ። ስለዚህ ለአብይ ጥሩ ዜና አልተነገረውም። ታቆማለህ ነው የተባለው። ስለዚህ አሁን የአብይ የአሰብ ፕሮጀክት ቅስቀሳው በእርግጥ ይህ ሁሉ ለምንድን ነው ዩኤኢ የምትፈልገው ካላችሁ የኢኮኖሚ ጉዳይ ነው። አሁን ዱባይ ልትወድቅ ነው። ለምን? ሳውዲ አረቢያ በጣም መልቲ ትሪሊየን ዶላር ሜጋ ሲቲዎች ከተሞችን እየገነባች ነው። ቀይ ባህር ላይም ሳውዲ አረቢያ ውስጥም በመሬት ላይ በዴዘርት አካባቢ በጣም በረሃ ውስጥ ራሱ እና ገንዘብ አለ እዛ አካባቢ። ከዛ የተለያዩ እርምጃዎችን ወስዳለች ሳውዲ አረቢያ። በዛ ምክንያት አሁን ከዚህም በፊት የዓለም ድርጅቶች ዋና መቀመጫቸውን ዱባይ አድርጎ ሳውዲ ውስጥ ይሰሩ ነበር። ሳውዲ ትልቅ ሀገር ነው። ዩኤኢ ምጥጢ ነገር ነች። 1 ሚሊዮን አትሞላም እኮ የዜጎቿ። ዩኤኢ በነገራችን ላይ 11 ሚሊዮን ህዝብ የሚኖሩበት ከ11 ሚሊዮን ውስጥ 1 ሚሊዮን ብቻ ነው ዜጋ። ሌላው ከውጭ ሀገር እዛ ሄዶ በቀን ስራ የሚኖር ህዝብ ነው። 1 ሚሊዮን ህዝብ እና የሳውዲ ዜጎች ግን ወደ 40 ሚሊዮን የሚጠጉ ህዝብ ናቸው። እና መሬቱ ደግሞ በጣም ሰፊ መሬት ነው። ትልቅ ሀገር ነው ሳውዲ። ጂኦግራፊክሊ በጣም ወሳኝ ነው። ትልቁን የሬድሲ እንትን ጋር የሚዋሰን ትልቅ መሬት ነው ያላቸው። በወታደራዊ አቅምም ግዙፍ ነው። ከማዕከላዊ ኤዥያ ይሄ ከዚህ ከእንትን ከሚድል ኢስት አካባቢ በጣም ትልቅ የሰራዊት በተለይ ደግሞ የሚሊተሪ ስፔንዲንግ ከሳውዲ ጋር የሚገናኝ እንትን የለም።
ቱርኪ በወታደር ብዙ ነው። ነገር ግን ቱርኪ ራሱ ከሳውዲ ጋር ብታወዳደሩት የሚሊተሪ ስፔንዲንግ በምንም ተአምር አይገናኙም። ሳውዲ በጣም በእጥፍ ትበልጣለች። ግን ቱርኪ በወታደር አቅም እንትን በፐርሶኔል በሰራዊት ብዛት ቱርኪ አንደኛ ነው በዛ አካባቢ ያለው። ሳውዲ ግን በቴክኖሎጂ በገንዘብ በሚሊተሪ ላይ የሚመደቡ የተለያዩ ግብአቶች ሳውዲ በጣም አንደኛ ነች። ዩኤኢ በጣም ምጥጢ ግን ገንዘብ አላት። ገንዘቧም ከሳውዲ ጋር አይገናኙም። ግን በምጥጢ እንትን አካባቢ እዛ አካባቢ ያለውን ትረብሻለች። ስለዚህ አሁን ዩኤኢ ኢትዮጵያን ይዛ በዛ በኩል እየገፋች ነው። አሰብን በተመለከተ ኢትዮጵያን አቁም፣ እንዲህ አይነት ነገር ሙከራ አታርግ ተብሏል። ስለዚህ አሁን ከልዑል ፈይሳል ጋር አብይ የተነጋገረው አይ እኔ ኤርትራን አልነካም፣ እኔ መውረር የሚፈልገው ትግራይን ብቻ ነው የሚል ነው የተናገረው። ነገር ግን የዩኤኢ ደግሞ ትግራይ ላይ ብቻ ፋይናንስ አታደርግም። ዩኤኢ ፋይናንስ የምታደርገው ትግራይንም ትመታለ፣ ከዛ ኤርትራንም ምታ እና እስከ ቀይ ባህር እንሂድ ነው ፕሮጀክቱ። ስለዚህ አሁን ሳውዲ አረቢያ ደግሞ እኔ የምረበሽበት ምክንያት የለኝም፣ ስለዚህ የሚከተለውን ጉዳዩን ታውቃለህ እንግዲህ ብላ ለአብይ ለማስረዳት ሞክራለች። ስለዚህ አሁን አብይ ላይ ጫና በጣም ከባድ ጫና በርትቶበታል። በጣም የቱርኪው ከባድ እንግዲህ አብይ እስከዛሬ ድረስ በቱርኪ ድሮኖች ነው እስከዛሬ ድረስ ነፍሱን ያኖረው። ታንክስቱ ተርኪሽ ባይራክተር ቲቢቱ ድሮን የቲዲኤፍ ወደ አዲስ አበባ ግስገሳ ደሴ ላይ እንዲቆም ተደረገ እና የተለያየም የዓለም ጫናዎችም ነበሩ በዚያን ጊዜ። ስለዚህ አሁን አብይ በመስቀለኛ መንገድ ላይ ነው ያልኩት ለዚህ ነው። አብይ በመስቀለኛ መንገድ ላይ ነው። አብይ ምንድነው የሚያደርገው? አማራጭ ምንድነው የአብይ አማራጭ? ወይ እንግዲህ አብይ ሁለት አማራጭ አለው። አሁን ተነግሮታል። ከውጭ በተለይ እዛ አካባቢ ላይ ጫና የሚያሳርፉ ከባድ ስልጣን ያላቸው ኃይል ያላቸው ሳውዲ እና ቱርኪ ዝም አንልም ይህንን ካደረግ ብሎ ነግሮታል። ስለዚህ ሁለት አማራጭ አለው አብይ። በተለይ ደግሞ የሰሜኑን ጦርነትን በተመለከተ አንደኛ ፈርቶ መተው፣ በቃ እጅ ሰጥቻለሁ በቃ ትቻለሁ ብሎ ያንቀሳቀሰውን ኃይል ጋብ አድርጎ በቃ እንትን ብሎ ከኤርትራ ምን ጋር አላደርግም፣ በተለይ ደግሞ ከቲዲኤፍ ጋር ድርድር እናድርግ፣ በቃ የሆነ ከድርድር ወደ ድርድር እንግባ፣ የኤርትራንም አልወርም ከዛም አልፌ ትግራይን አልወርም ኤርትራን አልወርም ብሎ በቃ ፈርቶ መተው። ይሄ ነው አንዱ መስቀለኛ መንገዱ። አንዱ መተው፣ የጀመረው መተው፣ ወታደር አንቀሳቀሰ፣ ሙሉ ሙሉ አንቀሳቅሰዋል። እንግዲህ ወታደርን አንቀሳቅሰ ደግሞ ትቻለው ብትል ያው አንተ የሚከተለውን ታውቃለህ። ያው አንዱ ፈርቶ መተው ነው። ሁለተኛው መንገድ ደግሞ መስቀለኛ መንገዱ፣ ሌላው መንገዱ ደግሞ ደፋር ሆነው የጀመረውን ማስቀጠል፣ ወደ ጦርነት መግባት፣ ጦርነቱን ማስጀመር ነው እንግዲህ። ከዛ ጦርነቱን ጀምሮ ኤርትራ ላይ እስከ ኤርትራ ድረስ መሄድ፣ ትግራይ መጥቶ አስገብሮ
እዛ አሰብን ደርሶ አሰብ ላይ ሂዶ ሰላምታ ሲሰጠን እዛ እኛን ማስገረም ይሄ ነው። ሁለቱ መንገዶች ይሄ ነው። አብይ ፈርቶ ይተዋል ወይስ አሰብ ላይ ቆሞ ሰላምታ ይሰጠናል? ይሄ ነው አማራጭ። አብይ በመስቀለኛ መንገድ ላይ ነው ያለ ያልኩት። የውጭ ጫናዎች አሉ። የውጭ ጫናውን አሸንፎ የውስጥንም አሸንፎ አሰብ አስመራ ድረስ ሂዶ እንደዚህ ካለ ያው እንግዲህ አስገረመን፣ በጣም አሜዚንግ ነው እንለዋለን። ደፋር ነው፣ በጣም የሚገርም ነው እንላለን። ከዛ ስመለስ ደግሞ የሚያደርገውን ያደርጋል ማለት ነው። እሱ አንዱ ነው፣ ደፋር ሰው ነው። ያ ካልሆነ ግን ፈርቶ ዝም ብሎ የውጩን እንትን ብሎ ውስጥ ያው አማራ ክልል፣ ኦሮሚያ ክልል ሰው መግደሉን መቀጠል ነው። ፈርቶ ሌላውን አያደርግም። የጀመረውን እዚሁ ሀገር ውስጥ ይቀጥላል ማለት ነው። ውሳኔውን ግን የአብይ ውሳኔውን ምናየው ይሆናል። አብይ እንዴት ይወስናል? ምን ላይ ይወስናል? ይፈራል? ፈርቶ ይተዋል? ወይስ ደፍሮ ይሄዳል? የሚለውን የምናየው ይሆናል። ነገር ግን ያው ጫናው በርትቶበታል የሚል ነው። እኔ ሀሳብን በዚሁ ላይ አቆማለሁ። እስከ መጨረሻ ስለተከታተላችሁን አመሰግናለሁ። ሰላም ሁኑ።